አሳበድከው። ስንት ዓመት ነው ከገባ? 4 ዓመት በአጥሚት ነው የገባሁት። አራስ ቤት በአጥሚት አራስ ቤት በአጥሚት። አዎ። ለምን በአጥሚት? እየጠየቀቻት ነው። አሁን ሳያት እየተቃጠልኩ እዛው ነው ያለሁት። ናሳብዳት ነው አብሬያት ነው ያለሁት። ሰይጣን አጋንንት ሰይጣን እንዴት በአጥሚት ትላካለህ? በደፍተራም ተልክ ያለው ቡዳም አለው። እና ገብተህ ምን አረካት? ደንዘዝ አድርጊያታለሁ። ትጨነቃለች፣ ትጠበባለች ቤት ውስጥ በቃ። ምንድን ነው አንተ? መተት። ምን አድርገው ነው የተባልከው? አሰቃየው፣ በዚህ ምድር ላይ አሰቃየው። ስቃይ ብቻ አሰቃየው ተብዬ ነው። ለምን ይሰቃይ? ዝም ብሎ ምንም ነገር ሳያተ አምጣው። ዝም ብሎ እንዲሰቃይ ብቻ ይፈልጋሉ ሰዎች እንዲሰቃይ፣ የነሱ አሽከር እንዲሆን፣ የነሱ ስር ሆኖ አገልጋያቸው እንዲሆን ይፈልጋሉ። ምንድነው? በጣም ስለሚወድ ቡዳ ነው። ስንት ዓመት ነው ካስካት? ከልጅነቷ ነው። ቆየቻለሁ። ይሄ የመናፍስት ወረራ የቱን ያህል እንደሰፋ፣ የቱን ያህል እንደተጎዳን፣ ምን ያህል እንደተሰቃየን ወደ ላይ ከፍ ያሉት ሰዎች አላዩትም። የሚመሩት ህዝብ እንዴት መከራውን እንደሚያይ፣ በመንፈስ እብርቦሽ ውስጥ እንዴት እንደገባ፣ ጠላቶቹ በስፋት እንደተቆጣጠሩት በደንብ የተገነዘቡት አይነት አይደለም። እንደውም የክርስቶስ መንገድና ዓላማ ሁሉ እስከ መጥፋት የተደረሰበት ጊዜ ላይ ደርሰናል። በልተዘጋጅ። ስንት ዓመት ነው ከያዝከው? 4 ዓመት። 4 ዓመት ሙሉ ምን አደረከው? ዓመት ሙሉ እያገማሁት እያሰቃየሁት በየክልሉ እየሄደ በየጸበሉ በየማሄድበት የለም። አቃጥሎኝ ጨርሷል። አቃጠለም። በየጸበሉ እየሄደ ያቃጠለኛል። እምነት እየተለቀለቀ ጸበሉን እየጠጣ የማያደርገው ነገር የለም። ጸሎቱን ይጸልያል፣ ያቃጥለኛል። በቃ ተሰቃየው። ካሁን በኋላ ልጁ ላይ ሁለተኛ አልደርስ። አጋንንት ነው ሰይጣን? አጋንንት ነኝ። በቃ አጋንንት። አርገ የተባልከውን አርጋል? አድርጌያለሁ። ሁሉንም ነገር አድርጌያለሁ። ምን ያረከብት? ብሩን መስለብ፣ በቃ ህይወቱን ማናጋት፣ ምንም አይነት ትዳር እንዳይኖረው ማድረግ፣ እስካሁን ድረስ ብቻውን ማኖር፣ ወና ቤት ውስጥ ማኖር። አሁን ራሱ ቤቱን ዘግቶ ወር ከምናምን ሆኖታል። ከዛ ከወጣ ጸበል ውስጥ ነው ያለው። ከጸበል ውስጥ ወጥቶ ይሄው እርሶ ጋር መጣ። ይሰራል እሱ። ልጁ ነጋዴ ነው። እስካሁን ጠፍቼ በየክልሉ አንከራተተዋለሁ። በየሐኪም ቤቱ በየምን እያንከራተትኩት አሁን ገና ተያዝኩኝ። አሁን መጨረሻ ላይ መጣሁኝና እዚህ ጋር ገባሁ። በቃ ከየጸበሉ መጥቼ 1 ወር ሙሉ ጾሙን ገዳም ውስጥ ነበር ያሳለፈው። በቃ 1 ወር ሙሉ እዛ ጸበሉን፣ እምነቱን፣ ጸሎቱን ሲያደርግ እዛ ቆይቶ ነው የመጣ። አሁን ግን በቃኝ። ምን ዋና ያስከው? አይኗን እንዴት አድርገህ ያስከው? አይኗን ይዣታለሁ። ምን አደረከው? አይኗን አቃጥላታለሁ። እንዴት እያደረክ? አቃጥላታለሁ። ምን እያደረክ እኮ አልኩህ። ምን እያደረክ ነው አይኗን የምታቃጥለው? እንድትሰቃይ ነው። አይኗን ነው የምታቃጥለው? በአይኗ ነው የገባው? አዎ በአይኗ ነው። ስንት ዓመት ነው ከገባ? ከልጅነቷ ነው። ጨጓራዋ ላይ ያለው አይኗ ላይም አለው። ጭንቅላቷን አቃጥላታለሁ። ለምን ነው የምታቃጥለው? አቃጥላታለሁ። እንድትጨነቅ ልሞት ነው እያለች በቃ እንድትጨነቅ ልሞት ነው በቃ ልጆቼን ሳላሳድግ እያለች እየዬ ነው ማዝብላት። ስንት ናችሁ? ስንት ነው? 3 እዚህ ስንት ነው? 15 102 ነው። ምን 102? 102ቱም ጋኔል ነው። አጋንንት ነው። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን። እሺ ቶሎ ሰበትጩ ባልተዘጋጅ እዛው ተዘጋጅ። እዛው ቋጥ ነውጣ። እግዚአብሔር ባለጸጋ ሆኖ ለድሆች ይሰጣል፣ ድሃ ሆኖ ደግሞ ከባለጸጎች ይቀበላል ይላል። ባለጸጋ ሆነ ለሰው ብንሰጥ ሰጪው ማን ነው? እግዚአብሔር ነው እንጂ እኛ አይደለንም። በክርስትና ሕይወት ለምታደርጉት ነገር እኔ ነኝ የምትሉ ከሆነ ዋጋችሁን ታጣላችሁ፣ እግዚአብሔርን ትጋፋላችሁ። ናቡከደነጾር ያጠፋው እግዚአብሔር ሾሞት እግዚአብሔር አንግሶት ከዛ በኋላ ባቢሎንን ሰርቶ ቤተ መንግስት ሰርቶ ከፍ ብሎ ታየና ትንቢቱ ከተነገረው ከ1 ዓመት በኋላ በሚመላለስበት ሰዓት
የባቢሎንን ከተማ ውበትና ስፋት አየ። ከዛ በኋላ እግዚአብሔርን እርግፍ አደረገ፣ ተወና ረሳና እኔ ማለት ጀመረ። እኔ አለ። ከዛ ደግሞ በጉልበቴ ብርታት አለ። ጉልበቴ ማን ነው? ብርታት የማን ነው? እኛ እኮ እግራችንን መርፌ ቢወጋን ካልጋ ምንውል ነን። እኛ እኮ ጉንፋን ይዞን ለአንድ ሳምንት የሚያንደፋድፈን ሰዎች ነን። ራስ ምታት አዙሮ ካልጋ ሚደፋንን። ሰው ብርቱ ሲሆን ጉልበታማ ሲሆን ይታበያል። ጉልበቴ ማን ነው? ቅዱስ ጳውሎስ የሚመካ በማን ይመካ አለ? በእግዚአብሔር ይመካ። በራሳችሁ አትመኩ፣ በብሔራችሁ አትመኩ፣ በዘራችሁ አትመኩ፣ በሀብታችሁ አትመኩ፣ በባለስልጣን ዘመዳችሁ አትመኩ፣ በወገናችሁ አትመኩ። በማን ተመኩ? በእግዚአብሔር። እግዚአብሔርን የተመካ ሰው ምንም አይሆንም። እግዚአብሔርን የተደገፈ ሰው አይወድቅም። ብዙዎቻችን ሰዎችን እንደምንመካው ሰዎችን ተስፋ እንደምናደርገው እግዚአብሔርን ብንመካ እግዚአብሔርን ተስፋ ብናደርግ ብዙ ነገር እናገኝ ነበር። ናቡከደነጾር አንደኛ ነው ያለ። ሁለተኛ በጉልበቴ ብርታት አለ። እግዚአብሔር ጉልበት እንደሰጠው ብርታት እንደሰጠው ያችን ከተማ እንዳሰራው አላወቀም። ስለዚህ በጉልበቴ ብርታት፣ ከዛ ደግሞ ለግርማዬ ክብር አለ። ሰው ግርማው ማን ነው? ክብሩ ማን ነው? ምን ክብር አለን እኛ? ክብራችን እግዚአብሔር አይደል? ምን ግርማ አለን? ግርማችን ማን ነው? እግዚአብሔር ነው። ከዛ ደግሞ ቀጥሎ ምን አለ? ለመንግስት ያለ። እኛ ምን መንግስት አለን? ናቡከደነጾር ዛሬ መንግስት የለውም፣ አልፏል። መንግስታችን የት ነው? በሰማይ ነው። እግዚአብሔር የሚሰጠን ዘላለማዊት ገነት መንግስተ ሰማያት ናት። ስለዚህ ምን አለ? ለመንግስቴ መኖሪያ እንድትሆን ያሰራዋት ታላቂቱ ባቢሎን አይደለችም ብሎ ተናገረ ይላል። ይሄንን ቃል ካንደበቱ ናቡከደነጾር እንዳወጣ ቁጥር 31 ላይ እንዲህ ይላል። ቃሉም ገና በንጉሱ አፍ ሳለ ድምጽ ከሰማይ ወደቀና ንጉስ ናቡከደነጾር መንግስት ካንተ ዘንድ አለፈች አለው። መንግስት ካንተ ዘንድ ምን አለች? አለፈች። ተመካ፣ እኔ ነኝ አለ። እግዚአብሔር ረሳ። በዚህን ሰዓት እግዚአብሔር አምላክ ከሰማይ ቃሉን አሰማው። መንግስት አለፈች፣ መንግስት ተተወች። ቤተ መንግስትን ዘመድ ወገኖችን ትተ አሁን የምትከብርበት ጊዜ አይደለም፣ የምትዋረድበት ጊዜ ነው። አሁን ከፍ የምትልበት ጊዜ አይደለም፣ ዝቅ የምትልበት ጊዜ ነው ብሎ እግዚአብሔር ነገረው። ልዑልም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መሮንያህም ከምድር አራዊት ጋር ይሆናል። እንደ በሬ ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል አለው። ይሄ ቃል ናቡከደነጾር ላይ ሲወድቅ ናቡከደነጾር ደነገጠ፣ ተናወጠ፣ የሚያደርገውን ነገር አጣ። ቁጥር 33 ላይ እንዲህ ይላል፣ ላሳጥርላችሁ። በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ ይላል። ይሄ ቃል ሲነገረው ናቡከደነጾር ከሰውነት ወደ እንስሳነት ተቀየረ። በሬ ሆነ፣ አካሉን አጣ፣ በሰውነቱ ላይ ጸጉር በቀለበት፣ ጥፍሩም እንደ ወፎች ሆነ። ከቤተ መንግስት ተሰደደና ጫካ ገባ። ምክንያቱም ሰው አይደለም። አሁን ምን ሆነ ማለት ነው? እንስሳ ሆነ፣ ሰውነቱን አጣ። ሰው እግዚአብሔርን ሲበድል ሰውነቱን ያጣል፣ ማንነቱን ያጣል፣ ክብርና ጸጋውን ያጣል፣ ይገፈፋል። ሰው በእግዚአብሔር ላይ በትዕቢት ሲገዳደር እንደዚህ አይነትን ውርደት ይከናነባል። ከዛ ጫካ ገባ። ለ7 ዓመት እንደ እንስሳት ሳር እየጋጠ የመከራ ህይወትን አሳለፈ። በመጨረሻም 7 ዓመት ከሆነው በኋላ ራሱ ናቡከደነጾር በምዕራፍ 34 ላይ ዘመኑን ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው አለ። ወዴት አነሳው አለ? ወደ ሰማይ። በፊት ዓይኑን ያነሳው ወይስ ትዕቢቱን ያነሳው? ትዕቢቱን ያነሳው፣ ልቡን ያደነደነው፣
ቀድሞ አይኑን ወደ ሰማይ ቢያነሳ እግዚአብሔር ይመለከተዋል፣ መንግስቱንም ያጸናለት ነበረ። 7 ዓመት ከተቀጣ በኋላ አይኑን ወደ ሰማይ ያነሳ። አንዳንዶቻችን እንዲህ ነን አይደል? እግዚአብሔርን የምናይበት አይን የለንም። ለምንጸልይበት ጊዜ የለንም። ቤተክርስቲያን ለመመላለስ ጊዜ የለንም። እግዚአብሔር ከዕለታት አንድ ቀን ልንሸከመው የማንችለውን መከራ ሲያመጣብን፣ በሽታ ሲያመጣብን፣ በደዌ ሲቀጣን፣ በክፉ መንፈስ ተይዘን ስንሰቃይ፣ የዛን ሰዓት መከራው ፈተናው ሲበዛብን ሲጨንቀን አይናችንን ወዴት እናነሳለን? ወደ እግዚአብሔር። ናቡከደነጾር በጭንቁ ሰዓት አይኑን ወደ ላይ ያነሳ። እኛም እኮ እንደዚህ ነን። በደናው ሰዓት እጃችንን ዘርግተን አይናችንን ቀና አድርገን ወደ ሰማይ አይናችንን አናነሳ። አእምሮዬም ተመለሰልኝ አለ። ምን አለ? አእምሮዬ ተመለሰልኝ፣ ልዑልንም ባረኩ፣ ለዘላለም የሚኖረውንም አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና አለ። በፊት ክብሬ መንግስት ያለ፣ አሁን ደግሞ ምን አለ? መንግስቱ የማን ነው አለ? የእግዚአብሔር ነው። የእግዚአብሔር ብቻ ሳይሆን ለልጅ ልጅ ነው ብሎ ተናገረ። ልቡ ተመለሰለት፣ ወደ ራሱ አሰበ። በዚህን ጊዜ ነው እግዚአብሔር አየው። በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድር ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክል ወይም ምን ታደርጋለህ የሚለው የለም። በዚያን ጊዜ አእምሮ ተመለሰልኝ፣ ለመንግስቴም ክብር ግርማዬና ውበቴ ወደ እኔ ተመለሰ። አማካሪዎቼና መኳንንቶቹ ፈለጉኝ፣ በመንግስቴም ውስጥ ጸናው፣ ብዙም ክብር ተጨመረልኝ። አሁንም እኔ ናቡከደነጾር የሰማይን ንጉሥ አመሰግናለሁ፣ ታላቅም አደርጋለሁ፣ አከብራለሁ። ሥራ ሁሉ እውነት ነው፣ መንገዱም ፍርድ ነውና በትዕቢት የሚሄዱትን ያዋርድ ዘንድ ይችላል አለ። በትዕቢት የሚሄዱትን ምን ያደርጋል አለ? ያዋርዳል። በትዕቢት ሄዶ ነበረ፣ እግዚአብሔር አዋረደው። 7 ዓመት ሳር አስጋጠው። በመጨረሻ አይኑን አነሳ፣ ወደ እግዚአብሔር አለቀሰ፣ ወደ እግዚአብሔር ለመነ። እግዚአብሔርም ክብሩን መለሰለት፣ መንግስቱን መለሰለት፣ ክብርንም ጨመረለት። እንዲህ የምንሆን ሰዎች አለን አይደል? እግዚአብሔርን ይዘን ናቡከደነጾር ምንድን ነው የበላው አልኳችሁ? ንገሩኝ እንጂ። ሳር። ናቡከደነጾር ሳር ነው የበላው። እኛ ደግሞ ሳር ሳይሆን አሳር እየበላን ነው፣ መከራ እየበላን ነው። ለምን? እግዚአብሔርን ትተን እግዚአብሔርን አንፈልግም ብለን። ናቡከደነጾር እግዚአብሔር ከፍ ከፍ አድርጎት ነበረ። አንዳንዶቻችን እግዚአብሔር ከፍ ከፍ ያደርገናል፣ ምን ፈልጎን ይሰጠናል። እግዚአብሔርን ስንተው ይተውናል። እሱ የተወን ቀን እጃችን ላይ ያለው ነገር ሁሉ እንዳልነበረ ይሆናል። ከዛ በኋላ እሱ ሳር እንደበላ የመከራ እንጀራ ምንበላ፣ አሳር ምንበላ ሰዎች አለን። እግዚአብሔር አምላክ ናቡከደነጾርን ልቡን እንደመለሰ እኛንም ልብ ይመልስልን። የእሱንም ክብር እንደመለሰ እኛንም ክብርና ጸጋ ይመልስልን። መከራ ከመብላት ይጠብቀን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች ወለላይቱ እመቤት ድንግል ማርያም ክብር ምስጋና ይድረሳት። ወስብሐት ለእግዚአብሔር። አሁን ክፈት። እስካሁን ድረስ የሰራሁልህ ይበቃኛል። አያችሁ ሱባኤ ጥቅሙ። ሱባኤ አፉን ከፍቶ ፊቱን ጸፍቶ ያናግርላችኋል፣ ወይም ያ ሰው ማን እንደሆነ ይነግራችኋል ብዬ የምላችሁ ለዚህ ነው። እና እሱ ሱባኤ ላይ ሆኖ ሚስት የተባለችው ከአባቷ ጋር ስትጨቃጨቅ ሰራተኛዋ ሰምታለች። ከዛ በፊት ግን ገጠመኙን እያዳመጠ ሚስትየዋ ቤት ውስጥ ባልነበረችበት ሰዓት ሰራተኛዋ ምን ብሏታል? ይህን ትምህርት አዳምጪ ብሏታል። እሷ ትምህርቱን ስታዳምጥ ገጠር ላይ የምታውቀውን ኑሮ ሙሉ በሙሉ የሚገልጥ ትምህርት ነው፣ ስለ ባዕድ አምልኮ። ይሄማ ከጋሽዬ ጋር ህብረት እንዲኖረኝ የሚያደርግ ነው ብላ ልጅቷ ሰራተኛዋ አስባለች። በዛ ገጠመኝ ደግሞ አይምሯ ተከፍቶላታል። አጅሬውም እሷ ላይ መሰልጠን አቅቶታል። ስላችሁ ምንድነው የተደረገባት ነገር ነበረ፣ አልሰራም። ምንም ነገር ብታይ ሰራተኛዋ እንዳትናገር የተደረገባት ነገር ነበረ እና ምን ትላለች? እትዬ እንዲህ ሲያወሩ ሰምቻቸዋለሁ፣ ግን በእውኔ ይሁን በህልሜ አላውቅም። ሶፋ ላይ ቤት መኝታ ክፍል ውስጥ ተጋድሜ በስልክ ስታወራ እንደ ጭምጭምታ ነው የሚሰማኝ፣ በህልም ይመስለኛል ትላታለች። አይ በህልም አይደለም፣ አንቺም ተይዘሻል፣ መጠበቅ አለብሽ ይልና ሰራተኛዋን ይዟት
አስጠምቋት ሲመለስ ሚስትየዋ ከእንቅልፏ ስትነሳ ይገናኛሉ። የት ይዛት ሄደ ነው? ጸበል ቦታ። ለምን? መጠበቅ ስላለባት። ምን አገባ? አይ አይመለከትሽም፣ ስነ ስርዓት አድርጊ። እንዲህ ጭራሽ በእኔ ላይ። ከዛ ደውላ አባቢ እንደዚህ አለኝ እኮ እንዴት እንደዚህ ሊሆን ይችላል አለች። አለሽ ይላሉ። አዎ እንደዚህ እንዴት መልሶልኝ የማያውቀው መልስ መለሰልኝ። ቀጥታ የምትደውለው አባቷ ጋር ነው። ያ ምንድን ነው? የተነገራት ነገር አለ ወይም ደግሞ የታዘችው ነገር አለ። ለአንቺ ይገዛልሻል፣ ባሪያ ይሆንልሻል፣ ምንም መልስ አይመልስልሽም ተብሎ ተነግሯታል ማለት ነው። ይሁን ችግር የለውም ብለው ዝም ይላሉ። አሁንም በዛ ሳምንት ውስጥ ይሄ ማለት መቼ ነው? ጥቅምት ወር ላይ ህዳር ወር ላይ ማለት ነው 2018 ላይ አሁንም ስትደውልላቸው አዎ በቃ ዝም ብለሽ ችለሽ ተቀመጭ ይሏታል። ካልሆነ ፈተሽ ነይ አሏት። እንዲህ ናትና ይሄን ነገር ደግሞ ሰማች ሰራተኛዋ። ወዲያውኑ ስትነግረው ጊዜ ትውሰድ፣ ከኔ ጋር ተካፍላ የምትወስደውን ትውሰድና መፋታት ነው የምፈልገው አለ። በመሀል ከአስተናጋጇ ጋር ያወራል፣ ከሰራተኛው ጋር ያወራል ስላችሁ ምንድነው? መንፈሳዊ የሆኑ ነገሮችን ይወያያሉ። የሆነ ነገር በትዳሩ ላይ እንደመጣበት አውቋል። በቃ ከዛ ደግሞ ጓደኛውን ደግሞ ማትረፍ አለብኝ አለ። አሁን መምህርን ሳላገኘው ጓደኛዬን አላናገረውም ብሏል። ደግሞ እሷን ለጓደኛ ምንም ነገር እንዳትነግረው ብላለች። ለምን? የላከኝ እሱ ነው አባብዬ ጋር። ስለዚህ እኛ አባብዬ የሚባሉ ጠንቋይ ወይም ይሄ ደብተራው ማለት ነው ለዛ ለላከው ሰውዬ ምኑ እንደሆኑ አያውቅም። አጎቱ የሆኑ አክስት ወይም አይታወቅም፣ ዘመድ ይሁኑ። በእርግጥ ዘመድ ቢሆን ኖሮ አያጋቡም ነበረ። ነገሩ ጠንቋይ አይደል? እንዴት ነው የማያጋባው? ብቻ ምናቸው እንደሆነ ስላልታወቀ አስተንፍስ ተብሏል። እና ቢሮዬ ድረስ መጥቶ አገኘኝና መምህር አልቦ ታሪኩን እሱ የገጠመውን ብቻ በአጠቃላይ ነገረኝና ከዛ ልጅቷን አገናኛኩት። ልጅቷ መጣች፣ ደስ አላት። ብዙ ነገር ተወያየን። ሰራተኛዋ መጣች፣ ተወያየን። መሀል ላይ እየሰገዱ እየጾሙ እየጸለዩ ስለሆነ የምንገናኘው ኃይል አጣ መንፈሱ። ማ ላይ ፈነዳ? ሰራተኛዋ ላይ ፈነዳ። እኔ አስማተኛው እንዴት ይሆናል? በፍጹም አልደፈርም። ስዕሉን የለጠፈችውን የጸሎት ቤት ስዕሉን ቡጭርቅርቅ አርጎ ሊቀደው ይሞክራል። እንደዚህ ሊቀደው ሲሞክር ዝም ብላ ጆሮ ጠብረታ ያለች ናርሲሲስቷ ሚስትየዋ ማለት ነው ቲታ ያለች እና የአባቷ ስራ እንደሆነ ታውቃለች። ምንድን ነው የምትለው? አርፋ ትቀመጥም ትለዋለች። ማለት የኦልሬዲ የምታውቀውን ነገር ነው እያየች ያለችው። እንዴት ብዬ አርፌ ልቀመጥ? ነያት እስቲ ነያት፣ የምትሰራውን ያት ምን እያደረገች ነው? ከዛ ገብታ ስታይ ነው ስዕሉን ያየችው። ሊቀደው ሲል ዝም ያለቻት። ምን እያደረገች ነው? ታጨስብኛለች ዕጣን፣ እንደገና ትሰግድብኛለች፣ በዚህ ደግሞ ትቀጠቅጠኛለች በመቁጠሪያ። ረፊ በያት ወይ ለአባትሽ ንገሪ። እንዲህም አለ እንዴ? ከዛ ሚስትየዋ ደነገጠች። አባቢ አረ አባዬ እየተደረገ ያለው ነገር እንትን ነው እና ማን ነበር ስሟ? እንዲያውም የገጠር አባት የሚጠራበት ስም አለ፣ የሆነ ስም አለ፣ ረስቼው ነው። እና እንደዛ አባዬ ምናምን ብላች በእኔ በራሴ ልንገራችሁና እንደዛ ብላ ጠራችሁ። ምንድን ነው አላት ሰራተኛው። አንተ የላከው መንፈስ የላከው አገልጋይ ነው የምትለው እሷ። የላከው አገልጋይ ተጋልጧል እና እንዲህ እያለ እየለፈለፈ ነው፣ ስማው ብላ በስልክ ስታስማው ጊዜ ምን እናርግላችሁ? ምን ይደረግላችሁ? ደም ይፍሰስላችሁ ወይስ ምን ይደረግላችሁ? አትረብሿት ልጅቷን። ቤት ውስጥ ያለው ኮተት እንዲወጣ የምትፈልጉ ከሆነ ይወጣል፣ ችግር የለውም። እሷንም ልጅቷን ደግሞ እንድናስወጣት የምትፈልጉ ከሆነ ትወጣለች። ከቤት ውስጥም አንወጣም። የዘጋብን በር ላይ የዘጋብን አለ፣ ያው የእሳት ሰይፍ ይዞ ቆሟል። ወዴትም አንሄድም፣ እናንተ ምንም ማድረግ አትችሉም ብሎ ተፋበት በስልክ ውስጥ መንፈሱ ልጅቷ ላይ ሆኖ ስልኩ ላይ ተፋበት ማለት ነው። ከዛ የኔ ልጅ አሏት ልጃቸውን። አቤት አባዬ። አይ ማምለጥ አለብን መሰለኝ ማምለጥ አለብን መሰለኝ። እንዴት? አይ ልጁ የማይሆን ነገር ውስጥ ገብቷል። እኔ እኮ ሰሞኑን አባዬ የሆነ ነገር አድርግ ተንቅ ያለው ስትይኝ እኮ እኔ ብሞክር ማለፍ አልቻልኩም። ምኑ ነው ማለፍ ያልቻልከው? ያችን መስመር ማለፍ አልቻልኩም። ፖርታል አለ አያችሁ። እግዚአብሔር ስትጸልዩ የሆነ ሰይጣን ማለፍ የማይችለው ግድግዳ አለ። አልቻልኩም ልጄ፣ ግድ የለሽም አምልጪ፣ ቶሎ ተፋችና ቶሎ ውጪ፣ እንደለመድሽው ቶሎ ወደ አገርሽ፣ ወይም ወጣ ብለሽ ጓደኛ ካፈራሽ ጓደኛሽ ጋር ሁኚና ሀብትሽን ተከራክረሽ ገንዘብሽን ይዘሽ ነይ። እሺ አባዬ ትልና ይሄን ታቅዳለች በዛች ቀን ውስጥ።
ሰራተኛዋ ወደ ልቧ ምልስ ብላ እዛው ጸሎት ክፍሏ ውስጥ ዝርር ብላ የጸሎት ቤቱ ስዕል እንትን ብሎ ተጨማዷል፣ አልተቦጨቀም። እንደገና ደግሞ ብቻ ድፍትፍትፍት ብሏል። ከዛ ምን ሆኜ ነው ብላ ደንግጣ ወደ የቦታው መላለሰችውና ስዕሉ ለጥፋ ስትመጣ ሶፋ ላይ ነብር ሆና ጠብቃታለች። ምንድን ነው አለቻት። ምኑ? ይሄ እዛ ውስጥ የምታደርጊው ኮተት። እኔ ወደ እግዚአብሔር ነው የጸለይኩት አለቻት። እኔ ወደ እግዚአብሔር ነው የጸለይኩት እና ይቀይረኛል አንዳንድ ጊዜ። እንግዲህ እኔ ማውቀው ነገር አላውቅም፣ እባክሽ እንደው እንደዚህ ሆኜ ስታይኝ ጸበል እርጭኝ ትላታለች። አውቃ እኮ ነው። ጸበል እርጭሽ? ችግር የለውም ሀገሬ ደርሼ ልምጣና ጸበል ይዤልሽ። የሀገሬ ታቦት ጥሩ ጸበል ነው ያለው። ለማንኛውም ቤቱን ጠብቂ፣ ለባልየውም ንገሪው ብላ ጠዋት ተነስታ ወደ አባቷ ቤት ጸበል ታመጣ። የትኛውን ጸበል እንደሆነ አስቡት እንግዲህ። ቆይ መጣሁ ባልሰራልሽ ይሉና ጎረቤቶቻቸው ምን ያደርጋሉ? ለአንድ ሳምንት ጥፍት ይላሉ። የት ሄደች? ክፍለ ሀገር። አይ የሆነ ነገር ልታመጣብኝ ነው አሉ ብትሉት፣ ሄደ እኮ ገጠር ላይ ምን የሆነ ነገር አሰርቶ ሊያመጣ ነው ይባላል። እንደዚህ ነው በቃ። ብዙ ጊዜ የሆነ ጎረቤታችሁ ተጣልቷችሁ ለ3 ለ4 ቀን ለ1 ሳምንት ያክል ገጠር ከሄደ ሊሆንም ላይሆንም ይችላል። ግን መጠንቀቁ ጥሩ ነው። እሺ መጠንቀቁ ጥሩ ነው። የሚተማመኑበት የሆነ ሰው ስላለ ነው እንደዛ የሚያደርጉት ርቀው የሚሄዱት። እና እቺ የቤት እመቤት ወይም ናርሲሲስት የሆነች ሚስት የገጠር ሴት ሆና እንደ ከተማ ሴት ከመኖር በላይ የሆነችው ሴት ማለት ነው። ቲቪቷ ቅንድቧ ደግሞ የሚገርማችሁ በመጣሽ ገና በአመት ሳይሞላት ቅንድቧን ተቀንድባ ይሄ ማለት ነው። ብዙም ቅንድብ የለኝም ይታያችኋል። እንደዚህ ብዙም የለኝም። ቅንድቧ በጣም ብዙ ነበረ እና ምን አደረገችው? እንደዚህ ወደ ላይ ማለት ነው። እንደዚህ እናንተ እንደምትላጩት እንደዚህ አይደለም። እንደዚህ እና እንደዛ ስትቀነደቡ ፊልተር ቢኖር እንደዚህ በዚህ ላይ አሳያችሁ ነበረ። እኔ አልችልበትም እንጂ እና ምን ይመስላል? የምትንቅ ሴት ይመስላል። እንደዚህ ብላ የቲቪተኛ ሴት። ሁሉም የሚቀንድባችሁ የምትቀነደቡ ሴቶች በሙሉ ራሳችሁን ሲያስተውሉ ሳትቀነደቡ በፊት የነበረ ፎቶአችሁን የነበረው እንደዚህ ኖርማል ነው። ከተቀነደባችሁ በኋላ ደግሞ እንደዚህ ነው እንደዚህ የሚመስለው እና ቲቪት ነው የሚመስለው እንደዚህ። እና ይቺ የቅንድብ መቀንደቧ መጽሐፈ ሄኖክ ምዕራፍ 2 ላይ አዛዚኤል የሚባለው ሰይጣን ሴቶችን እንሾሽላ መሞቅን፣ ቅንድብ መቀንደብንና ምንድነው አንዱ ኩል መኳልን አስተማረ። አዛዚኤል የሚባለው ለወንዶች፣ ይሄ ለሴቶች ነው። ለወንዶች ያስተማራቸው ደግሞ ጦር መስራትን፣ ቀስትን መማዘዝን፣ ሰዎች እርስ በርስ እንዲገዳደሉ መርዝ ቆሻሻ ነገሮችን ማሳየትን አስተማረ ይላል መጽሐፈ ሄኖክ ምዕራፍ 2 ላይ። አሚዛራክ የሚባለው ደግሞ ስር ማስቀጠል መበጠስን አስተማረ ይልና እዛ ቤት ውስጥ እንግዲህ ስንት ነገሮች አሉ ማለት ነው። አባትየው ስር ማስቀጠል መጣሹን አሚዛራክን ቅጠላቅጠሉን ማለት ነው ስቦታል። እንደገና ብሮሽኤል የሚባለው ሰይጣን ደግሞ አለ። ብሮሽኤል ማለት የአመፅ፣ የነውጥ፣ የረብሻ፣ የሁከት መንፈስ ነው። ብሮሽኤል ብሩሽ መቦረሻ፣ ቀለም መቀቢያ፣ መደብሰሻ አይደለ? ብሮሽኤል ብሩሽ የሚለው ቃል ራሱ የመጣው አያችሁ ከዚህ ከመላኩ ነው። ስለዚህ መደምሰስ፣ መቀባት ወይም መረበሽ፣ አንድ ነገር ማጥፋት ማለት ነው ብሮሽኤል። ይሄንን ልጆቻቸው ላይ ተክለውት ከባሎቻቸው ጋር ተጣልተው ተናውጠው እንዲመጡ ነው ያደረጉት። ሁሉም ልጆቻቸው ጸበኞች ናቸው። ምንም ትዳር ምክንያቱም ሰውየው ነው የሚልካቸው።